ለምን እንዴ? ለነገሩ ምን አገባኝ? ቆይ ለምንድን ነው እዛ ቤት ስለተፈጠረው ነገር መተህ የምትነግረኝ? ስለ አምራንና ናዋም ሲወራ እንደዚህ መረበሽሽ ምን ሊገባኝ አልቻለም። አይመለከትህም። ቆይ ምን አድርጊ ነው የምትለኝ? ምን ሊሰማኝ እንደሚገባ አንተ አትነግረኝም? እሺ በቃ አትበሳጭ። እኔ ሁሉም ነገር ያለ ልክ እየፈጠረብኝ ነው። እሺ ማዘጋጃ ቤት ሄደን መፈራረማችን ይሁን እንዴ? በአስቸኳይ እዚህ ቤት ካልገባሽ ብሎ መፋጠኑ ምን የሚሉት ነው? እኔ ነገር ጣጣ ይዞብን እንዳይመጣ ፈራለሁ። ስለዚህ የዛሬው ራት ይሰርዝ እያልክ ነው? እኔ ከራቱ ጋር ምንም ችግር የለብኝም። በቃ ያልወደድኩት በፍጥነት እዛ ቤት መምጣት ይመስለኛል። ማለት የምን ሚስጥር ለይኩ ምን ያልክ ነው? አልገባኝም። እንግዲህ እኔ አላወኩም፣ ግን እርግጠኛ ነኝ የጊዜ ጉዳይ ነው እንጂ ይሄ ሁሉ እንቆቅልሽ አንድ ቀን መፍታቱ አይቀርም። ለይኩን እኮ እውነቱን ነው። የጊዜ ጉዳይ ነው እንጂ አንድ ቀን ሚስጥር የጎፈንድቶ መዋረድ የማይቀር ነው። ቆይ ምንድን ነው እየሆንኩ ያለሁት? ለምንድን ነው በዚህ ልክ ስለነው እየተጨነኩኝ ያለሁት? በቃ ዛሬ ማታ አምራን እነሱ ቤት ልትገባ ነው። በቃ አብሮ መኖር ሊጀምሩ ነው ማለት ነው። በፍጹም ይሄ ሆነ አይችልም። እኔ ይህን ቆሜ ማየት አልችልም። ምናልባት እኮ የፍቅር ህመም የሚታከሙ በፍቅር ሊሆን ይችላል አይደል? እኔ አልታመምኩም። እሺ ከታመምክ ሂድና ራስህ ታከም። የኔን አክሲዮን ያ ናሆም የተባለ አሰዳቢ ልጃችን ልጅ ካልተዋት በስተቀር ከአባቱም ድርሻ ቤሳቤስቲና አገኝ። እሺ አሁን ግቢ እናትም እራቱ እንደሆነ ቀርቷል አይደል? ምን ማለት ነው እራቱ ቀርቷል ማለት? ይሄ ምን አይነት ጨዋታ ነው? አምራን አንቺ እኮ ያልገባሽ ነገር አለ። ቆይ የተፈጠረውን ነገር ለምን አትነግረኝም? ና ጉዳይ እንዴት እንደሚፈታ አወቅኩ። ወይዘሮ ዝናሽ እድሜ ለልጅሽ። ተንኮለኛዋ አምራን አሁን ደግሞ ለወይዘሮ ዝናሽ አዲስ ነገር ይዛላት መታለች። በጣም ይገርማል። ጥሩ ቻንስ ነው ይሄማ ከተገኘ በጣም ደስ የሚል ነው። ኤርሚያስ ገፍትሮ የጣለኝ የሞተውን ልጅ እሷ ገደለችብኝ ብዬ አመለክትና እሷ እንደገደለችው እንዳስወረደችብኝ አደርጋለሁ እያለች ጥሩ ቻንስ ገጥሞኛል በማለት ይሄንን ሀሳብ ወደ አእምሮ አምጥታለች። በጣም ይገርማል። አንዱን ስታልፍ አንዱን የማታጣው ዝናሽም እንግዲህ ዝናሽን በጭንቀት ውስጥ የምትገኘው ዝናሽ ይችማ ከዛሬ ማታ ጀምራ እራት ለመጋበዝ እንትን ያለቻትን ይሄ ሚስጥርሽን እናገራለሁ ብትላትም እሺ በቃ ግቢ የባሌ የልጅ ሚስት ሆነሻል ምራቴ ሆነሻል ስትላት ነበር። በዚህ የተነሳ የእሷን ጸባይ የሚያውቁት ባለቤቷ አቶ ለይኩን ምንድን ነው እዚህ ቤት ሌላ ነገር አለ እያለ ነበረ። ወደ ኑሃሜ ስንሄድ ይሄንን ነገር ስሰማ ኑሃሜን በለቅሶ በእንባ ታጀበች። እንዴት እዛ ግቢ በቃ ምን ልትሰራ እዛ ልትሆን ነው ማለት ነው አምራን? በፍጹም ለምን እያለች እራሷን መቆጣጠር አቃታት ኑሃሜን ይሄን ነገር ስሰማ። ሰላም ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ኑሃሜን ክፍል 51 ተለቀቀ። እንግዲህ ወደ ክፍል 50 ስንመለስ ብዙ ነገሮች ተፈጥሯል። አምራን ወደ ግቢ መታ ሁሉንም ነገር ወይዘሮ ዝናሽ ነግራት ካሁን በኋላ ሚስጥርሽን እንዲዝልሽ ግዴታ ዝግቢ ገብቼ መኖር አለብኝ የናሆም ሚስትም መሆን አለብኝ ስትላት ነበር። እንግዲህ ወይዘሮ ዝናሽ አሁን ላይ በጭንቀት በውጥረት ትገኛለች። እኔ እኮ በጣም ጥሩ ሰው ነበርኩ ለምን እንደዚህ ሆንኩ እያለች ብቻዋን ራሷን በመጠጥ ውስጥ ለመደበቅ ትሞክራለች። ነገር ግን ያን ነገር ብቻዋን ሁና በብርጭቆዋ ውስኪዋን እየጠጣይ ነበር። በዚህ ጊዜ እንግዲህ በዚህ አምራን በዚህ ኑሃሚ በዚህ እያለች ስማቸውን እየጠራይ በዚህ ልጇን ስለሰማቻት ሚስጥሯን በቃ በጭንቀት ትገኛለች። ይሄ ነገር እኮ ከተሰማ እያለች ብቻዋን በጥያቄ ውስጥ ትገኛለች። ልጇ ዳጊም እንግዲህ ከድንገት ይመጣና ዛሬ ደግሞ ጋቢ ነገር ላምጣልሽ እንዴ ይላታል። ማለት ትለዋለች። ማለትማ አሁን ላይ ጸሎት ላይ ትመስልኛለች ይላታል። እንግዲህ ዳጊን በእርግጥ እዚህ ቦታ ላይ ዳጊን ማሰብ ያለብን አሁን እናት ናት። ለሱ በእርግጥ ጥሩ ፊት አታሳየውም ያሳለፈውን እንትን ብሎ፣ አሁን ላይ ግን እየተጋፋ ያለችው ለሱ ስትል ነው። ማለቴ ትዳሯን አፍርሳ ሄዳለች። ግን
በዚህ ላይ ቢገባ ላንተ ስል ነው እያለችው ነበር። ዳጊ ደግሞ እኔ እንደ ልጅ ታደይኛለሽ፣ እንደ ልጅ ታይኛለሽ፣ በጣም ነው ማየት። ይህንን ይህች አምራን የምትባል ሴት ከዚህ ቤት ከቀረች እኔ ላንተ ለልጅ በእኔ ያለውን አክሲዮም ላንተ ነው የምሰጥህ ትለዋለይ። እሱም ግን በፍጹም እኔ እዚህ ነገር አልገባም በማለት ትቷት ይሄዳል። እዚህ ላይ ግን ከእናቱ ጎን መቆም ነበረበት። ያው ግን ደግሞ የእናቱን ያለፈውን ታሪክ ሲያስብ በጣም እንትን ብሎታል ዳጊ ማለት ነው። እናም ይሄን እያለ እንግዲህ የምሳ ግብዣው እዚህ ሊሆን ነው ተብሏልና ቀጥታ ቢሮ ነበር የሄደው። ቢሮ በመሄድም ኑሐሚንን ሲያገኛት ዛሬ የምሳ ግብዣ ከኛ ጋር አምራን ልትመጣ ነው ሲላት በድንጋጤ ማለት ምን እያለች ጭንቅላቷን በጣም በጥያቄ ውስጥ ትሆናለች አምራን። የዚህ ጊዜ ለምንድን ነው አንቺ እንደዚህ እንትን ያልሽው ሲላት እሺ በቃ እዛ ቤት የተፈጠረ ነገር ለምንድን ነው ለእኔ መተህ የምትነግረኝ ትለዋለች። እሱም ያው ኑሐሚንን እና ከኤርሚ ጋር እንትን ያለች ነገር ደስ ስለማይልሽ ያ ነው ሲላትም አይመለከተኝም በማለት ከፈለግ ገደል ይግቡ ብላ ተነስታ ትታው ትሄዳለች። እሱም ንዴቷን ሲያይ ትታው ትሄዳለች ከስራዋ። አሁን ወደ ስራ የለም ተብሎ እንትን አይባልም ኃላፊ የለም ብሎ ብላ ስራዋ ላይ ነበረች እና መጀመሪያ መጥቶ ነው እንደዚህ ያላት ዳጊ ማለት ነው። ዳጊ ደግሞ በኑሐሚን ፍቅር አብዷል። አሁን ላይ ኑሐሚንን ከልቡ ጨምሯታል። እናም እሷ ደግሞ የማያፈቅራትን አፍቅራ አሁን ላይ ራሷን መቆጣጠር አቅታለች። እንግዲህ ወደ ወይዘሮ ዝናሽ ስንመጣ ዝናሽም ራሷን በመጠጥ ውስጥ ደብቃ በቃ እሷም የኔ ምራት ጭራሽ ልትሆንም አይገባኝም፣ እሷ የምመጣው ለገንዘብ ነው እያለች በጥያቄ ተቀምጣለች። እታች ብቻዋን ቁጭ ብላ እኔ ግን ከዛ ባለቤቷ አቶ ለይኩን ስሟቶ ይሄዳል። በቃ ምን ሆነች ነው ተረጋጊ እያላት ማለት ነው። አሁንም ከሳሎን ሁና ቁጭ እንዳለች መጥቶ እኔ ግን በአንቺና በአምራን መሀል የተፈጠረ ነገር አለ እንዴት ስትለው ምክንያቱም አሁን ላይ አንቺ እንዴት ባንዴ እምቢ ብለሽ ስታበቂ እንዴት ልፈቅጅ ቻልሽ? እንዴትስ እያለ እሱ ራሱ በጣም ጥያቄ ውስጥ ሆኗል። ምክንያቱም ስለሚያውቅ የባለቤቱን ጸባይ በጣም ጥያቄ ውስጥ ሆኗል። በዚህ የተነሳ አቶ ለይኩን ይሄ ነገር ተደብቆ ይቆያል እንጂ እውነት ይወጣል፣ የተደበቀ ነገር ይላታል። ምን እያለች በጣም በመደናገጥ ውስጥ ትገኛለች። ወይዘሮ ዝናሽ ይሄን ሲላት የተደበቀው ልጄን ሰማው እንዴ በማለት በዚህም ጊዜ ልክ ነህ ብላ ተነስቶ ይሄዳል አቶ ለይኩን። በዚህ ጊዜ እንግዲህ ወይዘሮ ዝናሽ ብቻዋን በመሆን ትክክል እኮ ነው ያለው ለይኩን፣ የተደበቀ ነገር እንትን ማለቱ አይቀርም እያለ ነበር። በዚህ ጊዜ እንግዲህ ልጇም ናሆድም ግራ በመጋባት ዛሬ ምሳ እንግዲህ እኛ ቤት ሊሆን ነው በማለት ነበር። መጨረሻ ላይ ግን አባቱን ከመኪና ውስጥ ያስገባና ልጄ እኔ ግን ይሄ ምሳ ምንም ደስ አላለኝ፣ ምክንያቱም እናትህ የሆነ በሷ ላይ የሆነ ሴራ እንደጠነሰሰች ነው የሚገባኝ፣ ስለዚህ ቢቀር ይለዋል። የዚህ ጊዜ በቃ እሺ እውነትህን ነው እኔም ግራ ገብቶኝ ነው እኮ በማለት ጥያቄ ውስጥ ይገባል ናሆድ። የዚህ ጊዜ እንግዲህ አምራትም ይሄንኑ እያላት አምራት ጋር ሲገናኙ በቃ የዛሬው ምሳ ቀርቷል እንዴ ለምንስ ቀረ እያለኝ ነበር። አይ እማዬ እኔ እናቴን ጸባይ በዚህ ያክል ነገርኩሽ፣ እንደዚህ እናት እማዬ እንደ ኑሃሜ ሲላት ነበረ። እናም ይሄንን አጋጣሚ ቃል ተጠቅማበታለች። ይሄማ ከሆነ ለእኔ ጥሩ ቻንስ ነው በማለት ወደ አእምሮዋ መግበዋለች። የዚህ ጊዜ እንግዲህ አምራን ይሄንንማ ካለ ጥሩ ነው በማለት ነበር ያለችው ማለት ነው። እንግዲህ ወደ ዳጊና ኑሃሜ ስንመጣ ኑሃሜ ደብሯታል። ለምን የደበረች ቢላትም እንግዲህ አቶ ተሰማ ለዘመናት ታመው የቆዩት አሁን ላይ ሕክምናቸውን ወደ ውጭ ሄደዋል በረዋል። በዚህ ጊዜ አባዬ ስለሄደ በቃ በስን ነው እያለ እሱም አባቱ ስለሆነ እያሳደገውና በአባቱ ላይ እንትን ያለው ሁለታቸውም ወደ ትዝታ ሲገቡ በቃ ከዚህ ርዕስ እንውጣ እያለ እሱም ከዛ የራሳቸውን እንትን ሲሉ ይወጣሉ ማለት ነው።
አባትሽ ታክመው እንደሚመጡ ተስፋ አለኝ በሰላም ቁመው እላለሁ። አባቴን ቁሞ ማየት ነው የናፈቀኝ እያለች ነበርና ኑሐሚን ይሄንን ብላ በዚሁ ወደ ስራቸው ይሄዳሉ። እንግዲህ ምሳ ከኔ ጋር ብትበይ ይላታል። በፍጹም እኔ ምሳ በላው እዛ ቀምሽ ትንሽ ይተቀመጣል ከፈለግ ስትለው ነበር። አይ አብረን ብንበላው ጥላት ምን ነው አባትሽ የለም ብለው ሌላ ሰው ቤት የሌለ መሰለህ እንዴ እያለችው ነበር። አይ በቃ እሺ ሲላት ደግሞ አትቆጣ ብላ ከዛ ትታው ትሄዳለች። እንግዲህ ወደ መጸዳጃ ቤት ሄዳ እሱም የምታወራዋን እየሰማን ነበር። በፍጹም እዛ ግቢማ አምራን እዛ ቤት ከናሆድ ጋር ህይወት አትጀምርም እያለች በናሆድ ፍቅር የምትሰቃየው ኑሐሚን አሁን ላይ ጥያቄ ውስጥ ገብታ በመናደድ ውስጥ ትገኛለች። ምሳ ሊጋበዙ ነው ከተባለ ሰዓት ጀምራ ምን ይሄ ብቻ ይገርምሻል፣ ሻንጣዋንም ይዛ መታ እዚህ ቤት እኖራለሁ ብላለች እያለኝ ነበር። የእናቱን ሚስጥር ደግሞ ከኔና ካንቺ ውጭ ከሶስታችን የሚያውቅ የለም። እንዴት ግን ይሄ ሚስጥር ይዛባን ነው አይደለ? አዎ እንዴት ግን ሊሆን ቻለ እያለ እሱም ጥያቄ በፍጹም እኔ መቼም ለማንም እንትን አላልኩም እያለን ነበር። እንግዲህ አንተ ካላወራት አንተ ደግሞ እንደማታወራት አውቃለሁ እንዴት እያለች እሷም ጥያቄ ውስጥ ነበሩ። አምራንና ኑሐሚንና ዳጊ ማለት ነው። እንግዲህ አምራን ምሳውም ሊቀር ችሏል ማለት ነው። አሁን ላይ ምሳውን ቀርቷል። እሷ ራሷን እየጠጣች ስለነበረ ወይዘሮ ዝናሽ እኔ እኮ ግን ጥሩ ሰው ነበርኩኝ እንዴት እንደዚህ ይፈትነኛል እያለች የትኛው ጥሩ ይሰራችው አቶ ተሰማን እንኳን ታመው ከኩርሲ ላይ ተቀምጠው ቤቱን አገማችሁት ቤቱን እያለች ኑሐሚንን እንደዛ የምታሰቃይና በእርግጥ እንደዚህ ቢገጥማትም የእጇን ነው ያገኘችው። ግን አሁን ላይ በጣም ታሳዝናለች። ነገር ግን ሰው የዘራውን ያጭዳልና አሁን በቃ ወይዘሮ ዝናሽ በጭንቀት ውስጥ ይሄ ካወቀ በቃ እፋታለሁ እያለችው ነበር። ከተሰማስ ቢላት ዳጊም እፋታዋለሁ ሌላ እንግዲህ ምን ይመጣል እያለች ነበር። በጭንቀትም ውስጥ ሆና ይሄንን እያሰበ ያለ በቃ እናቴ አትጨናነቂ፣ አእምሮሽን አረጋጊ በማለት ዳጊም ሂጅና ተኚ፣ ዙሮ አሁን እኮ ራቱ ቀረ አይደል እንዴ? ስለዚህ ሂጅና እናቴ ገብተሽ ተኚ እያላት ነበረ። እሱም እንግዲህ እችን ሰይጣን የሆነች ልጅ እዚህ ቤት ማምጣት የለባትም እያለች ብመጣም ማረጋትን እያለች ካሁኑ እያዘጋጀችላት ነው። እሷ ያዘጋጀችውን ወጥመድ አላወቀች። አምራን ያዘጋጀችው ትልቅ ወጥመድ የሞተው ልጇን ወይዘሮ ዝናሽ ገደለችብኝ ልትል አሁን ዝግጅት ላይ ትገኛለች። ይሄ ቻንስ በጣም ጥሩ ነው ብላ አሁን ላይ እንግዲህ ደውላ ወደ ወይዘሮ ዝናሽ ሁሉንም ነገር ተናግራታለች። እዛ ቤት ካልመጣው ሁሉንም ነገርሽን እናገራለሁ ብላ ነው የምትላም ማለት ነው። እንግዲህ አቶ ለይኩንም ግራ የተጋባው ነው። ምክንያቱም የሚስቱ ጸባይ፣ ምክንያቱም በጭንቀት ውስጥ ትገኛለች። ምን እንደሆነች ግራ ገብቶታል። እናም ይሄ ነገር አንድ ቀን መውጣቱ አይቀርም ብሏት ስለሄደም በጭንቀት ትገኛለች። እሷም ራሷን በመጠጥ ልደብቅም ብሞከር በጣም ከባድ ነው። እናም አሁን ላይ ወይዘሮ ዝናሽ እኔ የእንትና ልጅ የምትለው አሁን ላይ በጣም ጭንቀት ስለምትገኝ ከብዷታል። ለይኩን እውነት ነው እኮ ያለው አንድ ቀን የተደበቀው ምስጢር ይወጣል። እኔም የዛን ጊዜ ከሌላ እጅ ዳጊ ልጅ መሆኑ ይታወቃል፣ ተደብቆ አይቀርም እያለች ነበረ። እንግዲህ ወደ ኑሐሜ ስንመጣ ኑሐሜ አሁን ላይ በጭንቀት ትገኛለች። መጸዳጃ ገብታ በቃ ለምን እዛማ መሄድ የለባትም እያለች በጭንቀት ከድንገት እንግዲህ ሲመጣ ያዳመጣት ዳጊ ቁሞ ያዳምጣታል። ከዛ ሲያዳምጣት እሷም ይሄን እያለቀሰች እየተማጸነች ነበር። ምጥት ስትል እሱም ፊት ለፊት ታገኘዋለች። ለምን አንቺ አትታከሚም? ለምን ትሸሻለች? ይላታል። ፍቅርን ሸሻለሁ። ለምን? ፍቅርን እኮ መታከም እንጂ መሸሽ አይደለም እያላት ነበረ። አንተን ማውራውን ትሰማ ነበር? አይ እኔ እንዳጋጣሚ ሳልፍ ሰማሁሽ እያላት ነበረ። እሷ ሌላ ትፈልጋለች፣ እኔ ደግሞ እሷን በልቤ ጨምሬያለሁ እያለ ዳጊም በኑሐሜን ፍቅር በልቡ ልቡን ሰጥቷታል ማለት ነው። እናም አሁን ላይ ኑሐሜም ደግሞ በአምራን እዛ መግባቷ እየተናደደ ነው። ልገባ ነው የሚባለውን በሰማይ ሰዓት እንግዲህ አሁን ላይ ሁሉም በጭንቀት ይገኛሉ። እንግዲህ አሁን ይሄን ብሏት ነበረ እየሰማት እየነበረው ደንግጣለች
ኑሃሜ ማለት ነው ይሄንን ስታገኘው እና ወደ ወይዘሮ ዝናሽ ስንመጣ ዝናሽም እራቱም ስለቀረ ወይ ገብተሽ ተኝ ብለዋት ቀረ አይደል ግቢ ብለዋታል። ገብተው ተኝታለች። እንግዲህ አምራንም ቀጣይ ፓርት ልጄን ገደለችብኝ ብላ እንደምትመጣ እርግጠኛ ነኝ ማለት ነው። አቅጄልሻለሁ እኔን አምራንን አታቂኝም በማለት እዚህ ላይ ነበር ሊያልቅ የቻለው። ወይዘሮ ዝናሽ እዚህ ላይ ነበር እንግዲህ እያቀደችላት አምራን ልጄን አሁን ጥሩ ቻንስ ገጥሞኛል እያለች ልጄን የገደለችው እሷን ልትል አዲስ ነገር ይዛላታለች። ለነበረን ቆይታ አመሰግናለሁ። ባይ ባይ።